ኡራኤል ማለት የማን ብርሃን ነው? የእግዚአብሔር ብርሃን ማለት ነው። አቤት ስሙ ራሱ እንዴት ደስ ይላል። መጨረሻም አምላካችን ወልደ እግዚአብሔር ክርስቶስ በመልዕልተ መስቀል በተሰቀለ ጊዜ የሰማችሁኝ ነው። ከችንካሮቹ የሚፈሰውን ደም በብርሃን ጽዋ ተቀብሎ በብርሃን መነሳንስ የረጨ የመላእክት አለቃ ኡራኤል ነው። ኡራኤል ፀሐይን፣ ጨረቃን፣ ከዋክብትን እንዲገልጥ እግዚአብሔር ስልጣን ሰጥቶታል። ለአባታችን ለሄኖክ ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት ምስጢር የገለጠለት ማን ነው? ማን ነው? አረ ድምጻችሁ አይሰማም። ማን ነው? ኡራኤል አባታችን ነው። ኡራኤል ጠባቂያችን ነው። በጣም ይገርማል። ከቅዱሳን ከክቡራን መላእክት አንዱ ኡራኤል በመብረቅና በነጎድጓድ ላይ የተሾመ ነው። መጽሐፈ ሄኖክ ምዕራፍ 6 ቁጥር 2። ሌላ ብሔረ ብፁዓን የሚባል ዓለም አለ። በስተደቡብ አቅጣጫ የሚገኝ ነው። አንዳንድ ሺህ ዓመት ይኖራሉ። ስንት ሺህ ዓመት? አንዳንድ ሺህ ዓመት ይኖራሉ። 3 ልጆችን ብቻ ይወልዳሉ። አከተመ። ኡራኤል ደግሞ ምስጢር ገላጭ ነው። ለኛ የሚግለጥልን ለአባ ጊዮርጊስ አባታችን ሐይቅ እስጢፋኖስ ሳለ ድንግል ማርያም ኡራኤልን ይዛለት መጣች። ለኛም በሌሊት ትምጣ። ደሙ የነጠበበት ቤተክርስቲያን ተሰርቶ ቅዱስ ሥጋው ክቡር ደሙ ይፈተትበታል። ለዓለም ሁሉ ግን የረጨው የመላእክት አለቃ ኡራኤል ነው። ኡራኤል ነው። ኡራኤል ነው። ኡራኤል ነው። በቃ እሺ፣ እንደ ማቱሳላ 969 ዓመት ልስጥሻል። ማቱሳላ ሁኔታ ለሞት አይደለም እሱ። እሺ አንቺ በፈቀድሽው ስንት ዓመት ልስጥሻለ? ምን ነው እኔም ብትረሳኝ አለ። ኧረ አይሰማም። ወዴት ሄዶ ኖረዋል? ሰሞነኛ ቄሱ ታቦት ተሸከመ፣ ዘውዱን ጥሎ ኢያሱ መረዳት አለብን። ኡራኤል በመብረቅና በነጎድጓድ ላይ ብቻ አይደለም የተሾመው፣ በፀሐይ ላይ፣ በጨረቃ ላይ፣ በከዋክብት ላይ የነዚህን ብርሃናት እንዲገልጥ እግዚአብሔር ሾመው ይላል መጽሐፈ ሄኖክ ምዕራፍ 28 ላይ ስታነቡት። መብረቅ ምንድነው? ጠቃሚ ነው። መብረቅ ምንድነው? መብረቅ ምንድነው? የሚመራቸው ማን ነው? ኡራኤል ነው። ነጎድጓዱ ድምፁ ነው። መባረቅቱ ደግሞ የሚብለጨለጨው ብልሽታው መሆኑን በደንብ አድርገን ማወቅ መረዳት አለብን። ታላቁ አባት ሄኖክ በምዕራፍ 6 ላይ መጀመሪያ የጠቀሰው ቅዱስ ኡራኤልን ነው። ደስ ይበላችሁ። ከክቡራን መላእክት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ክቡር አባታችን መላከ ጽዮን አባ ወልደ ጊዮርጊስ የዚህ ታላቅ ቤተ ክርስቲያን አስተዳዳሪ፣ ክቡራን አባቶቻችን ሊቃውንተ ቤተ ክርስቲያን፣ ምእመናን ምእመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ልዑል እግዚአብሔር ሁላችንንም በሕይወት በሰላም ጠብቆ ለዚች የተቀደሰች ዕለት አድርሶናልና የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ከቅዱሳን ከክቡራን መላእክት አንዱ ኡራኤል በመብረቅና በነጎድጓድ ላይ የተሾመ ነው። መጽሐፈ ሄኖክ ምዕራፍ 6 ቁጥር 2። እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ እግዚአብሔር አባታችን፣ እግዚአብሔር ጌታችን፣ እግዚአብሔር ንጉሣችን፣ እግዚአብሔር መድኃኒታችን፣ እግዚአብሔር ፀሐያችን፣ እግዚአብሔር ብርሃናችን ያውደ ምሕረቱን ባለቤት እሱ ነውና ምስጢሩን ጥበቡ እንዲገልጥልን ይልቁኑ የሊቀ መላእክት የቅዱስ ኡራኤልን ክብሩን እንድንናገር ለእኔም ተናጋሪ አንደበት ለእናንተ ደግሞ አስተዋይ ልቡና እንዲሰጥ አምላካችን ቅዱስ ፈቃዱ ይሆንልን። እስቲ አብረን እንበል። ከክቡራን በሉ እስቲ። ከቅዱሳን መላእክት አንዱ ኡራኤል በመብረቅና በነጎድጓድ ላይ የተሾመ ነው። ይህን የተናገረው የአዳም 7ኛ ትውልድ የሆነው ሄኖክ ነው። እንደ ሄኖክ ምስጢር የተገለጠለት አለ ማለት ያዳግታል። በተለይ ኡራኤል እየመራው ፈለከ ፈለካትን፣ አየራ አየራትን፣ ሙጽአ ነፋሳትን፣ ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት፣ ስለ መባረቅ፣ ስለ ነጎድጓድ የተገለጠለት አባት ሲሆን ከመላእክት አስቀድሞ ኡራኤልን በመብረቅና በነጎድጓድ ላይ የተሾመ ነው ይላል። ትንሽ የዛሬው ትምህርት ወደ ዓለም መላእክት ያስገባልና ትንሽ ተረጋግቶ ማድመጥ ያስፈልጋል ይመስለኛል። እግዚአብሔር አምላክ በዕለተ እሑድ 7ቱን ሰማያት ሲፈጥር በተለይ ኢዮርን፣ ራማን፣ ኤረርን ዓለመ መላእክት ብሎ ለመላእክት ዓለምነት አዘጋጅቷቸዋል።
ዛሬ ቤተክርስቲያን መቅደስ ቅድስት ቅኔ ማህሌት ሆና እንደተሰራች ዓለመ መላእክትም ኢዮር፣ ራማ፣ ኤረር ተብሎ ለሶስት የተከፈለ ነው። ወርዳቸው ቁመታቸው ትክክል ሲሆን ሥላሴ 7 የእሳት መጋረጃ ጋርደው 7 የእሳት አጥርን አጥረዋቸዋል። ከዛም 10 ስርዓቶችን በውስጣቸው ይሰራሉ። ከ10ሩ አንዱ ጎሎ 9 ሆኗል። ኢዮርን ለ4 ከፍለው የመጀመሪያውን ክፍል አጋይስት ብለውታል። አለቃቸው ሳጥናኤል ነበረ። ሁለተኛውን ክፍል ኪሩቤል ሲሉት አለቃቸው ኪሩብ የተባለ መልአክ ነው። የሥላሴን ስዕል ስትመለከቱ በስተቀኝ በኩል የሰው ፊትና የአንበሳ ፊት ያለው መልአክ አለ፣ ኪሩብ ይባላል። ነገዱ ደግሞ ኪሩቤል ተብሎ ይጠራል። ይሄ ሁለተኛው ክፍል ነው። ሶስተኛው ክፍል ላይ ነገደ ሱራፌልን አሰፈሩ። ነገደ ሱራፌል የነገዱ ስም ሲሆን አለቃቸው ሱራፊ ይባላል። የላም ፊትና የንስር ፊት ያለው መልአክ ነው። እነዚህ 40 እንስሳ ይባላሉ። ቁጥራቸው 16 መላእክት ናቸው። 12ቱ ከውስጥ 4ቱ ከውጭ ስለሆነ 40 እንስሳ ይባላሉ እንጂ ገጸ ንስር 4 ፊት አለው። የላም ፊት ያለው መልአክ 4 ፊት አለው። የሰው ፊት ያለው መልአክ 4 ፊት አለው። የንስር ፊት ያለው መልአክ 4 ፊት አለው። 12ቱ ከውስጥ 4ቱ ከውጭ ሆነው ይታያሉ። ሕዝቅኤል እንደተናገረ 40 እንስሳ ይባላሉ። እነዚህ ቅዱሳን መላእክት የሰው ፊት ያለው ለሰው ልጆች ሲጸልይ ይኖራል፣ ይጸልይልኛ። እግዚአብሔር ፍጥረቱን ያለ አማላጅ አልተወም። የአንበሳ ፊት ያለው መልአክ ስለ ዱር አራዊቶች ሲጸልይ ይኖራል። የንስር ፊት ያለው መልአክ በሰማይ ስለሚበሩ አዕዋፍ ይጸልያል። የላም ፊት ያለው መልአክ ደግሞ ለቤት እንስሶች ሲጸልይ ይኖራል። ለጊዜው የሚጸልዩ ሲሆኑ ፍጻሜው ግን ፊታቸው ምስጢረ ሥጋዌን ምስጢረ ሥላሴን ይሰብካል። ታላቁ ሊቅ መተርጉመ መጻሕፍት ምን ይላል? የኪሩቤልን የሱራፌልን ፊት ብትመለከት የኢየሱስ ክርስቶስን ሰው መሆን ታውቃለህ። ምክንያቱም አለ የሰው ፊት ያለው መልአክ የክርስቶስን ሰው መሆን በፊቱ ይሰብካል አለ። የላም ፊት ያለው መልአክ ብትመለከተው የክርስቶስን ስቅለቱን ይሰብካል። ላም በኦሪቷ ትሰዋ እንደነበረ ለዓለም ቤዛ ሆኖ በቀራንዮ ምን ሆኗል? ተሰውቷል። የአንበሳ ፊት ያለውን መልአክ ብትመለከተው የክርስቶስን ትንሣኤውን ታውቃለህ። አንበሳ ፈጥኖ እንደሚነሳ ጓላ አንበሳ ክርስቶስም ሞትን ድል አድርጎ ምን ሆኗል? ተነስቷል። የንስር ፊት ያለውን መልአክ ብትመለከተው እርገቱን ታውቃለህ። ንስር ወደ ላይ ፈጥኖ እንደሚወጣ እሱም በተነሳ በ40ኛው ቀን እርገቱን አድርጎታል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሌላው የአንበሳ ፊት ያለው በአብ ይመሰላል። በኋላ አንበሳ የተባለ ወልድን ወልዷል። የሰው ፊት ያለው መልአክ በእግዚአብሔር ወልድ ይመሰላል፣ ሥጋን ተዋህዷልና። የንስር ፊት ያለው መልአክ በእግዚአብሔር መንፈስ ቅዱስ ይመሰላል፣ እሱም በርግብ አምሳል በዮርዳኖስ ሲወርድ ታይቷልና። የላም ፊት ያለው መልአክ በቤተ ክርስቲያን ይወከላል። እነዚህ መላእክት ዙፋኑን የተሸከሙ ጸወርተ መንበር ይባላሉ። ከነዚህ ይበልጣል የሚባል የለም። ከፍጡራን ወገን የምትበልጣቸው ቅድስት ድንግል ማርያም ናት። አክብሯት ይህችን እናት። እንዴት ትበልጣቸዋለች ቢባል ሕዝቅኤል እንዳየው ነው። ሕዝቅኤል 1 ስታነቡ የእግዚአብሔርን ዙፋን እንኳን አልነኩትም። እየሰማችሁ ነው? ዙፋኑን ተሸከሙ ሲባል በረድኤት ስለተገለጠባቸው ነው። ያውም ዙፋኑን መንካት አቅቷቸው በእሳት መንኮራኩር በእሳት ምሰሶ ዙፋኑን ደግፎ ታይተዋል። እግዚአብሔርም እላያቸው ላይ ሆኖ ተገልጧል። ድንግል ማርያም ግን በዙፋኑ ላይ የተቀመጠውን ጌታ በጀርባዋ በማዘሏ በክንዷ በመታቀፏ በከናፍሮቿ በመሳሟ ክብሯ ይበልጣል። ታላቁ ሊቅ ምን አለ? አንቺ አለ ከኪሩቤል ትበልጫለሽ፣ ወትፈደፍዲም ሱራፌል፣ ከሱራፌልም ትልቅ ያለሽ እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ። ልጅሽን ኪሩቤልና ሱራፌል በእሳት ሰረገላ ይሸከሙታልና። በምን ሰረገላ? ወበብፅዕናቲሁ ዘእሳት ይጼኑ መንበሮ፣ ዙፋኑንም በእሳት ምሰሶ ይደግፋሉና። አንቺ ጾርኪዮ በከርስኪ፣ አንቺ ግን ያንን አምላክ በማኅፀንሽ ተሸከምሽው። ወአቀፍኪዮ በአብራክኪ፣ በጉልበቶችሽም ታቀፍሽው። ወአዘልኪዮ በዘባንኪ፣ በጀርባሽም አዘልሽው። ህየንተ ሰረገላ እሳት አብራክኪ ኮና፣ በእሳቱ ሰረገላ ፋንታ ጉልበቶችሽ ሆኑ። ምኖችሽ ሆኑ? እነዛ በሰረገላቸው ተሸከሙት፣ እሷ ደግሞ በጉልበቶቿ አቀፈችው። ህየንተ ምጽናቲሁ ዘእሳት እደዊኪ ኮና፣
በእሳቱ ምሰሶ ፈንታ እጆችሽ ተተኮ። እነዛ ዙፋኑን በእሳት ምሰሶ ደገፉ። ድንግል ማርያም ግን ዓለምን የሚደግፈውን ጌታ ሕፃናት ናላ ያወርዳቸዋል ብለው በመሃል እጃቸው እንዲደግፏቸው በክንዷ አቀፈችው። ክብር ለክንዷ፣ ክብር ለጀርባዋ፣ ክብር ለማኅፀኗ። እለ ብዙኃት አዕይንቲሆሙ ዓይናቸው ብዙ ነው። ትላንት አስተምሬያቸዋለሁ። ዓይናቸው ብዙ ነው ማለት አዋቂዎች ናቸው። 6 ክንፎች ተሰጥቷቸዋል። ትላንት ማታ የነበራችሁ ስንት ዓይኖች አሉን ብለናል? ስንት ዓይኖች? 8 ዓይኖች አሉን ብለናል። ሰዎች እንኳን ይሄ 2 ዓይን አለ። ወብነ አዕይንት ክልኤቲ ውሳጣውያት ህየንተ አዕይንት ሥጋውያት። በሚታዩት ዓይኖች ፈንታ 2 ሌሎች ዓይኖች ውስጥ አሉን። አሐቲ ዓይነ ነፍስ፣ አንዷ የነፍስ ወሐቲ ዓይነ ህሊና፣ አንዷ የህሊና። ስንት? 2 ሲደመር 2 4። አዕይንተ አልባብ የሚባል ደግሞ ዲያቆኑን ቄሱ ምን ይለዋል? የልቡናህን ዓይኖች ያብራልህ ይለዋል። አዕይንተ አልባብ የተባሉ ሌሎች 2 ዓይኖች አሉ፣ 6። አዕይንተ አእምሮ የሚባሉ ደግሞ የአእምሮ ዓይኖች አሉ። ያሬድ አቤቱ የአእምሮ ዓይኖችን ስጠን አለ። ረቂቁ ዓይኖቻችን ከተከፈቱ መላእክትን ማየት እንችላለን፣ ካልተከፈቱ ግን ማየት አንችልም። እግዚአብሔር ዓይነ ልቡናችን ያብራልን። ቀጥሎ 4ኛውን ክፍል የተሾመበት የመላእክት አለቃ ማን ነው? ሚካኤል ነው። ነገዱ ኃይላት ይባላል። እስቲ ሚካኤልን እልል ብላችሁ አመስግኑት። ወዳጃችን ዲያብሎስን ተፋልሞ የጣለ፣ ሙሴን ከፈርዖን፣ ኢያሱን ከአማሌቅ፣ ሕዝቅያስን ከሰናክሬም፣ ዳዊትን ከጎልያድ፣ ዳንኤልን ከአፈ አናብስት የጠበቀ ማን ነው? ርኅሩኅ ሚካኤል ተሹሞበታል። ግን የተሰጠው ስልጣን የሰይፍ ስልጣን ነው። የምን ስልጣን ነው? የእግዚአብሔርን ወዳጆች ይጠብቃል፣ የእግዚአብሔርን ጠላቶች ይቀጣል። ሰይፉን ብልጭ ማድረግ ብቻ ይበቃዋል ለሚካኤል። ብልጭ አድርጎ አንዴ ቢታይ 185,000 የሰናክሬም ሰራዊት ረገፉ። ዛሬም ሚካኤል ሰይፉን ብልጭ ቢያደርግ አጋንንት ይረግፋሉ። ደስ ይበላቸው። ጠባቂያችን ሚካኤል ወዳጃችን። ይሄ ኢዮር ላይ የተሰራ ስርዓት ነው። ቀጥሎ ራማ በተባለችው ላይ 3 ነገሮችን እግዚአብሔር አከናወነ። የመጀመሪያውን ክፍል 40 ባለው እስቲ በሉት። አለቃቸው ሁላችሁ የምትወዱት ደስተኛው ድንግል ማርያምን ያበሰረው ማን ነው? ቅዱስ ገብርኤል ተሹሞበታል። ቀጥሎ ያለው ክፍል መናብርት ሲባል አለቃቸው የመላእክት አለቃ ቅዱስ ሩፋኤል ነው። ፈታሄ ማኅፀን አመስግኑታል። ደስተኛው መልአክ ሩፋኤል ተሹሞበታል። ከሩፋኤል እንግዲህ 24ቱ ካህናተ ሰማይ ተመርጠው ወጥተዋል። ኪሩቤል በቀኝ ሱራፌል በግራ ካህናተ ሰማይ ዙሪያውን በእግዚአብሔር ዙፋን ፊት ቆመዋል። ቀጥሎ ያለው ክፍል ስልጣናት ሲባል አለቃቸው ሱሪኤል ወይም ሱሪያል የተባለ መልአክ ነው። ኖኅም በመርከብ ውስጥ የጠበቀው ነው። ልክ እንደ ዲያቆን ነው። መላእክትን ለምስጋና የሚያበረታ መልአክ ነው። በረከቱ ይደርብን። ኤረር የተባለችውን ክፍል ሥላሴ ለ3 ከፍለዋታል። የመጀመሪያውን ክፍል ሊቃናት ብለውታል። እስቲ በሉት ስንለው በደንብ ይዋሃደናል። ቅዱስ ሰዳኬል የተባለ መልአክ ያን ነገድ ይመራዋል። ቀጥሎ ያለውን ክፍል መኳንንት ብለውታል ሥላሴ። አለቃቸው ሰላትኤል የተባለ መልአክ ነው። ብዙ ሰራዊት አለው፣ ይመራቸዋል። የመጨረሻውን ክፍል መላእክት ብለውታል። አለቃቸው አናንኤል የተባለ መልአክ ነው። ስለዚህ ኪሩቤል፣ ሱራፌል ኃይላት 3፣ አርባብ መናብርት ስልጣናት 3፣ ሊቃናት መኳንንት መላእክት 3 ሲባዛ 3 ሲባዛ 3። ስለዚህ ቤተ ክርስቲያን በዚህ ስርዓት ነው የተመሰረተችው። እንደ ኢዮር፣ እንደ ራማ፣ እንደ ኤረር መቅደስ ቅድስት ቅኔ ማኅሌታ ሆናላት። እንደ ኪሩቤል ሊቃነ ጳጳሳት፣ እንደ ሱራፌል ጳጳሳት፣ እንደ ኃይላት ኤጲስቆጶሳት፣ እንደ አርባብ ቆሞሳት፣ እንደ መናብርት ቀሳውስት፣ እንደ ስልጣናት ዲያቆናት፣ እንደ ሊቃናት ንፍቅ ዲያቆናት፣ እንደ መኳንንት አናጉንስጢሳውያን አንባቢያን፣ እንደ መላእክት መዘምራን አሉባት። ደስ ይበላቸው። ዓለመ መላእክት ውስጥ ነን ማለት ነው። እንግዲህ እግዚአብሔር እንዲህ አድርጎ በነገድ ከፍሎ ሲያኖር ከነዚህ ደግሞ ያከበራቸው ከፍ ያደረጋቸው መላእክት አሉ። ታላቁ አባት ሄኖክ በምዕራፍ 6 ላይ መጀመሪያ የጠቀሰው ቅዱስ ኡራኤልን ነው። ደስ ይበላችሁ። ከክቡራን መላእክት ከቅዱሳን መላእክት አንዱ ኡራኤል አለ። የመላእክት ስማቸው ይሄ ነው አለና ኡራኤል በመብረቅና በነጎድጓድ ላይ የተሾመ ነው አለ። በምን ላይ? ኡራ ማለት ራሱ ብርሃን ማለት ነው። ኡራ ማለት ምን ማለት ነው? ብርሃን ማለት ነው። ኤል ማለት ምን ማለት ነው? እግዚአብሔር ማለት ነው። ኡራኤል ማለት የማን ብርሃን ነው?
የእግዚአብሔር ብርሃን ማለት ነው። አቤት ስሙ ራሱ እንዴት ደስ ይላል! ስሙ እንዴት ደስ ይላል! ለዚህ ታላቅ መልአክ አዎ ደስ ይላል። የእግዚአብሔር ብርሃን። እግዚአብሔር ለሙሴ ምን አለው? መልአኩ ስሜ በሱ ውስጥ አለና እንዳታማርሩት ብሎ ለሙሴ ይነግረዋል። ሚካኤል ስንል ሚ ማለት ማኑ ማን ማለት ነው። ካ ማለት ከመ እንደ ማለት ነው። ኤል ማለት እግዚአብሔር። ሚካኤል ማለት ማን እንደ እግዚአብሔር ማለት ነው። ገብርኤል ማለት ገብር ማለት ብእሲ ሰው ወይም አገልጋይ ማለት ነው። ኤልስ እግዚአብሔር ማለት ነው። የሰማችሁ ነው። ሩፋኤል ስትሉ ሩፋ ማለት ሐኪም ማለት ነው። ሐኪም ማለት ነው። ፈውስ ማለት ነው። ኤልስ እግዚአብሔር። ሩፋኤል ማለት ምን ማለት ነው? ፈውሰ እግዚአብሔር ማለት ነው። ይልቁኑ ከመላእክት ወገን ኡራኤል በብዙ ነገር ይታወቃል። አንደኛ መብረቅን ነጎድጓድን እንዲያወጣ እንዲያስገባ ስልጣን የሰጠው ማን ነው? እግዚአብሔር ነው። ብዙ አይነት የመባረቅት አይነቶች አሉ። መብረቅ አንድ አይነት አይደለም። የሰማችሁኝ ነው። መባረቅት ነው ያለው። መብረቅ አንዴ ብልጭ ብሎ የምታዩት አይደለም። ብዙ አይነት የመብረቅ አይነቶች አሉ። ለምሳሌ ቅርጹ የሹካ ቅርጽ የሚሰራ መብረቅ አለ። ከደመና ወደ ደመና የሚወረወር መብረቅ አለ። በአንዱ ደመና ውስጥ የሚፈጠር የመብረቅ አይነት አለ። ከምድር እስከ ሰማይ ከላይ እስከዚህ የሚወርድ መብረቅ አለ። ለላይ ደመና ታህታይ ደመና በሚፈጥሩት ነገር ኡራኤል እየመራቸው መባረቅት ይፈጠራሉ። ነጎድጓድም ድምፁን ያሰማል። መብረቅ ብልጭ ይላል፣ ነጎድጓድ ያስገመግማል። መሪው ግን የመላእክት አለቃ ኡራኤል ነው። ክብር ይግባው የመላእክት ግን ኡራኤል ደግ መልአክ ነውና መብረቅና ነጎድጓድ ለቁጣ አይደሉም። ለቁጣም አልተፈጠሩም። እየሰማችሁኝ ነው? ለምን አልተፈጠሩም? ለቁጣ አልተፈጠሩም። ታላቁ አባት ሄኖክ ምን ይላል? ወይ በርቁ ለበረከታት ለበረከት ወለጽጋብ ይበርቁ ብልሽታቸው አለ። ለምንድን ነው አለ? ለበረከት ነው አለ። ብልሽታቸው ለምንድን ነው አለ? ለጽጋብ ነው አለ። ከቃሉ ጋር ናችሁ? ብዙዎቻችሁ መብረቅ ሲባል በጣም አስፈሪ አስጨናቂ ብላችሁ ታስቡታላችሁ። ግን መብረቅ ብልሽታው ለበጎ ነው። ለበጎ ነው። መብረቅ ብልጭ ባለ ጊዜ እጽዋት ያብባሉ፣ እጽዋት ያፈራሉ። ብልሽታው ይጠቅማል። እንግዲህ እኛ ብቻ ሳንሆን ሳይንቲስቶቹ ምን ብለው አረጋግጠዋል? መብረቅ ብልጭ ባለ ጊዜ አየሩን ይከፍለዋል ይላሉ። ምኑን ይከፍለዋል? አየሩን ይከፍለዋል። ያን ጊዜ አዝርዕት፣ አትክልት፣ እጽዋት ብዙ ማዳበሪያ ያገኛሉ። ዝናቡም በናይትሬት የበለጸገ ዝናብ። እንግዲህ አዝርዕት፣ አትክልት፣ እጽዋት ለማደግ ናይትሮጅን የሚባል አየር ይፈልጋሉ። የሰማችሁ ነው አይደል? ሳይንሱንም በደንብ ማወቅ አለብን። ስለዚህ መብረቅ ደግሞ ብልጭ ባለ ጊዜ ከባቢ አየሩን ስለሚከፍለው አዝርዕትን፣ አትክልትን፣ እጽዋት ለማበብ ለማፍራት የምን ብልሽታ ይጠቅማል ማለት ነው? የመብረቅ ብልሽታ ይጠቅማል ማለት ነው። ማዳበሪያ በሉት ራሱን ችሎ መብረቅ። ስለዚህ አባቶቻችን ምን አሉ? መብረቅ ብልጭ ባለ ጊዜ እጽዋት ያብባሉ ያፈራሉ ብለው ተናገሩ። ስለዚህ መብረቅን ሁልጊዜ አጥፊ ነው፣ ገዳይ ነው፣ አውዳሚ ነው ብላችሁ ብቻ እንዳታዩት። መብረቅ ምንድነው? ጠቃሚ ነው። መብረቅ ምንድነው? መብረቅ ምንድነው? የሚመራቸው ማን ነው? ኡራኤል ነው። ነጎድጓዱ ድምፁ ነው። መባረቅቱ ደግሞ የሚብለጨለጨው ብልሽታው መሆኑን በደንብ አድርገን ማወቅ መረዳት አለብን። ኡራኤል በመብረቅና በነጎድጓድ ላይ ብቻ አይደለም የተሾመው። በፀሐይ ላይ፣ በጨረቃ ላይ፣ በከዋክብት ላይ የእነዚህን ብርሃናት እንዲገልጥ እግዚአብሔር ሾመው ይላል መጽሐፈ ሄኖክ ምዕራፍ 28 ላይ ስታነቡት። ለአባታችን ለሄኖክ ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት ምስጢር የገለጠለት ማን ነው? ማን ነው? አረ ድምጻችሁ አይሰማም። ማን ነው? ኡራኤል አባታችን ነው። ኡራኤል ጠባቂያችን ነው። በጣም ይገርማል። ኡራኤል ፀሐይን፣ ጨረቃን፣ ከዋክብትን እንዲገልጥ እግዚአብሔር ስልጣን ሰጥቶታል። ፀሐይ ስትሉ በጣም ብዙ ምስጢር በውስጡ አለ። ዳዊት አባታችን ወውስተ ፀሐይ ሲመጽላሎቶ ጥላውን አለ በፀሐይ ላይ ያኖረ፣ ምልክቱን በፀሐይ ላይ ያኖረ፣ መሪው ደግሞ ኡራኤል እንዲሆን አደረገ። ክብር ለዚህ መልአክ ይሁንና። አዎ ፀሐይ ከምትገምቷት በላይ በጣም 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 ትልቅ አካል ናት። ከምድራችን ይላሉ ሳይንቲስቶች፣ በጣም አሁን ባለው ሳይንስ ከፍተኛ ጥናት ተጠንቶባታል። ፀሐይ ትባላለች፣ ጀንበር ትባላለች፣ ሸምሽ ትባላለች፣ አሜር ትባላለች፣ ኦሪያሬስ ትባላለች፣ ቶማስስ ትባላለች። እነዚህን ሁሉ
እንዲጠብቅ ግን የተሾመ ማን ነው? የመላእክት አለቃ ኡራኤል ነው። ፀሐይ ምስጢረ ሥላሴ ናት። እስቲ ፀሐይ በሉ እስቲ። ምስጢረ ሥላሴ ናት። በቃ አለቀ። ፀሐይ ምስጢረ ሥላሴ ናት። ክበብ አላት፣ ብርሃን አላት፣ ሙቀት አላት። ፀሐይ ወጣች ስትሉ ምንዋን ነው? አካሏን ነው። ፀሐይን ሙቀት ስትሉ ሙቀቷን ነው። ፀሐይ ጨለመች ስትሉ ብርሃኗን ነው። ግን ስንት ፀሐይ ነው? አንድ ፀሐይ ነው። በክበቡ አብ በብርሃኗ ማን ይመሰላል? የዓለም ብርሃን ወልድ ይመሰላል። በሙቀቷ ሙቀተ ጸጋን የሰጠ መንፈስ ቅዱስ ይመሰላል። ምስጢረ ሥላሴን የምትሰብክን ፀሐይ የሚመራው የመላእክት አለቃ ኡራኤል ነው። አመስግኑት አሁንም ይህን መልአክ። አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው። ከሁሉ በላይ ሆነ አንድ ሕይወት ፀሐይ ነው። አባ ሕርያቆስ እንደመሰከረ ጌታም በቀሌምንጦስ ላይ ምን ይላል? አቡየ ፀሐይ፣ አባቴ ፀሐይ ነው። ወአነ ብርሃኑ፣ እኔ ብርሃኑ ነኝ። መንፈስ ቅዱስ ደግሞ ምንድን ነው አለ? ሙቀቱ ነው አለ። እችን የሚመራ ደግሞ የመላእክት አለቃ ኡራኤል ነው። ፀሐይ ምስጢረ ሥጋዌ ናት። የክርስቶስን ሰው የመሆን ምስጢር መምህርት ሆና በሰማይ ላይ ትሰብካለች። እችንም የሚመራው ኡራኤል ነው። ፀሐይ 12ቱን ከዋክብት በየወራቸው ትመገባቸዋለች። በየወራቸው መገብታ ወርሃን ትዞራለች። 4 ሊቃነ ከዋክብት ይከተሏታል። 12ቱን ትመግባለች። በ4 ወቅቶች ላይ ትሰለጥናለች። ታዲያ እቺ የጠፈር ስርዓት በጠፈር ላይ የተሾመችው ፀሐይ ምስጢሯን ለመግለጥ እውነተኛው ፀሐይ ኢየሱስ ክርስቶስ ተወለደ። ፀሐይ ሆኖ ወደ ዓለም መጣ። አመስግኑት ይህን ፀሐይ። የዓለምን ኃጢአት አስወገደ። ፀሐይ ዘኢያዕርብ ይለዋል ኪዳናችን፣ የማይጠልቅ ፀሐይ። ይእተ አሚረ ይሰርቅ ለክሙ ፀሐይ ጽድቅ፣ የእውነት ፀሐይ ሆኖ መጣ። ድንግል ማርያም እንደ ጨረቃ ሆነች፣ እሱ ደግሞ እንደ ፀሐይ ሆነ። ልክ እንደ 12ቱ ከዋክብት 12ቱን ሐዋርያት መረጠ። እንደ 4 ወቅቶች አድርጎ 4ቱን ወንጌላውያንን አስነስቶ ወንጌልን አጻፈ። ታዲያ እችን ምሳሌውን ፀሐይ የሚመራው ኡራኤል ነው። ክብር ይግባው መልአክ። ፀሐይ እኛን ትወክላለች። በጠፈር ላይ እንደ መውጣቷ እኛም ተወለድን። በጠፈር ላይ እንደ መቆየቷ እኛም በምድር ላይ እንቆያለን። በሰማይ ላይ ታበራለች፣ እኛም ልብስ ለብሰን እናጌጣለን። በመጨረሻም ትጠልቃለች፣ እኛም እንሞታለን። አይዟችሁ እንሞታለን ስትል ግን ጠልቃ አትቀርም። እንደገና ምን ትሆናለች? እኛም ሞተን አንቀርም። እውነተኛው ፀሐይ ክርስቶስ ሲመጣ ከሞት እንነሳለን። ደስ ይበላችሁ። ፈርሰን አንቀርም። ሞት ሲባል ትንሽ ደንገጥ ያለ ሰው አይቻለሁ። አንድ እናት ነበሩ። የልጅ ልጃቸውን ያሳድጋሉ። አያት ናቸው። የልጅ ልጅ ባይወልዱትም ምን ይባላል? ልጅ ይባላል። እንደውም አያት ያሳደገው በጣም ተንደላቆ ነው የሚያድገው። በጣም ይወዱታል። በጣም ከመውደዳቸው የተነሳ አምሽቶ ሲገባ በጣም ተጨናንቀው ነው የሚያገኛቸው። ምን ነው አያቴ ተጨንቀሻል? ምን ነው ልጄ ለምን ታመሻለ? ሌባ ቢመታ አስማጅራትን ስቢል ይሉታል። ሲታመም እኔን ያስቀድመኝ፣ ጧሪ ቀባሪ ልታሳጣኝ ነው ብለው ያለቅሳሉ። ይወዱታል አይወዱትም? በአንድ ላይ ይወዱታል አይወዱትም? ይሄ ሰው ግን እስቲ ልፈትናት አያቴን ይላል። ትወደኛለች ወይስ አትወደኝም? ደግሞ ይህን ሰምታችሁ እንዳታደርጉት እናንተ። አንዳንድ የዋሰው አለ። ከዛ የውሸቱን ታመምኩ ብሎ ይተኛል፣ ያቃስታል ይላል። አያቴ ልሞትልሽ ነው እያለ ያለቅሳል። ውሸቱን ነው እኮ። እሳቸው ደግሞ ያለቅሳሉ። እኔን ያስቀድመኝ። 3 ቀን ሙሉ አያቱን አታለለ። ልክ በ3ኛው ቀን ሌሊት ተነስቶ መብራት አጠፋ። ድምፁን ለወጠና አንቺ ሴት ተነሽ አለ። 3ኛው ቀን ላይ ደነገጡ አሮጊቷ በውድቅት ሌሊት። አንተ ማነህ አሉት። እኔ መልአከ ሞት ነኝ አላቸው። ምን ልትሰራ መጣህ አሉ እየተርበተበቱ። እኔን ያስቀድመኝ በሞትኩ እያልሽ ስትጸልይ ሰምቼሽ ጸሎትሽን አሳርጌ ፈጣሪም ፈቅዶ በዛሬው ዕለት ነፍስሽን ከስጋሽ ለይሽ መጥቻለሁ አላቸው። ያን ጊዜ አሮጊቷ ደንግጦ አረ መልአከ ሞት እኔን አትውሰደኝ፣ ይልቁኑ በሽታም ያንደፋድፈው 3 ቀን የሞላው ጎረምሳ አልጋ ላይ ተኝቷል፣ እንደጀመርክ እሱን ጨርሰዋል። ማንም ለማንም አይሞትም። ይሞታል። እሞትልሻለሁ ይላል። ውሸታም አትሞትላትም አንተ።
አንተ ናት ለሷ የምትሞተው። እንዲህ የሚላችሁ ካለ ሴቶች እንዳሰሙት አይሞትላችሁ። ምክንያቱም የሰው ፍቅር ውሸት ነው። ለሰው ፍቅር የሞተማ ብቻ ነው። በእጮኝነት ሳሉ ይባላል ልክ ሲያደናቅፋት እኔ ልነጠፍልሽ ውዴ ይላል። ልክ ባገባት ማግስት ካደናቀፋት ደንባራ ያየሻት ልጅ ነው ይላል። ሁሉ ውሸታም ነው። እና ስለዚህ ወስተ ፀሐይ ሲመጽላሎቶ ምልክቱን በምን ላይ ያኖረ? በፀሐይ ላይ ያኖረ። ይሄን ሁሉ የሚመራ ማን ነው? ኡራኤል ነው። ከዋክብት መንፈሳዊያት ምስጢራት ናቸው። ጳውሎስ ኮከብ ይሄኝስ ክብሩ እግዚአብሔር የሰራው ስራ እንዴት ይደንቃል። ሳይንቲስቶች ባረጋገጡት ጥናት እኔ የዘርፍ ውስጥ ስላለው 100 ቢሊየን ትሪሊየን ከዋክብት አሉ ተብሏል። እኛውን የዓለም ሕዝብ 7 ቢሊየን ይመላል። ለእያንዳንዳችን ከዋክብት ይከፋፈሉ ቢባል በነፍስ ወከፍ 1 ትሪሊየን ከዋክብት ይደርሰናል። እልፍ አእላፋት ትልፊት አእላፋት ማለት ነው። እኛ ቆጥረንም አይተንም ያልጨረስናቸው እግዚአብሔር ግን በየስማቸው ይጠራቸዋል። ኡራኤል ይመራቸዋል። ደስ ይበላቸው ኡራኤል። እኔ ኢየሱስ አለ በራእይ 22 ላይ እኔ ኢየሱስ የዳዊት ስርና ዘር የሚያበራም የንጋት ኮከብ ነኝ አለ ባለቤቱ መድኃኔዓለም ክርስቶስ። አመስግኑት ይህን አምላክ። ኮከብ ይሰርቅም ያዕቆብ በለዓም የተናገረለት እስመ ርኢነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ። የእርሱን ኮከብ በምስራቅ አይተን ኮከበ ዚአሁ ነው ያሉት የእርሱ። ስለዚህ አምላካችን ይመሰላል። ስለነዚህ ጠፈራዊ አካላት በጣም ብዙ ምስጢር አለ፣ አልገባም። የሚመራቸው ግን ማን ነው? ኡራኤል ነው። በመጨረሻም ኡራኤል ይሄ ብቻ አይደለም የተሰጠው ስልጣን፣ ምስጢርን የመግለጽ ስልጣን ተሰጥቶታል። ለዕዝራ ሱቱኤል ጽዋ ልቡናን ያጠጣ ማን ነው? ጠጣ። አፍን ክፈት አለው፣ አፉን ከፈተ። ምስጢራዊ ጽዋን አጠጣው። ለእኛም ያጠጣን ኡራኤል። ዕዝራ ተሰወረ። በቃ ኡራኤል ያጠጣውን መጠጥ ከቀመሰ በኋላ ዕዝራ ምን ሆነ? ተሰወረ። ብሔረ ሕያዋን ገባ። ብዙ ምስጢር አለው። ክርስቲያኖች ቅዱሳን የሚኖሩበት ዓለም የተለያየ ነው። ብሔረ ሕያዋን የሚባል በስተሰሜን ያለ ዓለም አለ። እነ ዕዝራ ሱቱኤል፣ እነ ኤልያስ፣ እነ ሄኖክ፣ እነ አቡነ አረጋዊ፣ እነ ናኩቶላ ወዘተርፈ የተሰወሩበት ዓለም ነው። ሌላ ብሔረ ብፁዓን የሚባል ዓለም አለ። በስተደቡብ አቅጣጫ የሚገኝ ነው። 1000 ዓመት ይኖራሉ። ስንት ሺህ ዓመት? 1000 ዓመት ይኖራሉ። 3 ልጆችን ብቻ ይወልዳሉ። አከተሙ። ምግባቸው እንደኛ አይደለም። እኛ ጥረን ግረን ወጥተን ወርደን እንመገባለን። እነሱ ግን የገነት ፍሬዎች ይዘንብላቸዋል። ልክ ሰርክ አካባቢ ላይ ያንን እየተመገቡ መዓዛቸውን እያሸተቱ ይኖራሉ። ስንት ሺህ ዓመት ይኖራሉ? ስንት ዓመት? አቤት አቤት አቤት! እግዚአብሔር እኮ ቸር ነው። ለኛም እንግዲህ ለኛም አትረፍርፎ እድሜ የሚወድ ሰው አለ? አዎ አለ። ወንድናት እውነተኛ ነው። ማን ይጠላል? አንድ በጣም እድሜ የሚመኙ አንድ ሴት ነበሩና ሁሌ እድሜን አርዝመው እንግዲህ ወደ 85 አልፏቸዋል። አልጋ ላይም ተኝቶ አቤቱ ጌታ የእድሜን ነገር አደራ ይላል። ስንት ዓመት ሆናቸው? 80 ምናምን አልፏቸው። በመጨረሻም አንዱ ጎረቤታቸው በጣም ተንኮለኛ ነው። አንድ ቀን እንዲህ ሲሉ ሰማና እንደው በጣም አንዳንድ ደፋር አይጠፋም። አምላኩን መሰለና ቀስ ብሎ እኮ ነው እድሜ እየጠየቅሽኝ ነው አንቺ ሴት 100 ዓመት ልጨምርልሽ አላቸው። ኧረ ጌታዬ 100 ዓመት ምን አላት አሉ። እሺ 300 ላድርግልሽ። ኧረ 300 ትንሽ ነው አሉ። በቃ እሺ እንደ ማቱሳላ 969 ዓመት ልስጥሽ አሉ። ማቱሳላ ሁኔታ አለሙት አይደል እሱ ሲል እሺ አንቺ በፈቀድሽው ስንት ዓመት ልስጥሽ አለ። ምን ነው እኔም ብትረሳኝ አለ። ሰማችሁ ነው። 1000 ዓመት የሚኖሩ ቅዱሳን አሉ ማለት ነው። በረከታቸው ይደረብን እና የገነት እጽዋት ደግሞ በጣም እንደዚህ አይነት እጽዋት አይምሰሏችሁ። 6 ወር መንገድ ሄደው የመሽተት አቅም አላቸው። ፍሬያቸው የጋን መክደኛ ያህላል። አንዱን ቆርጠን ብንበላው እንደገና ሌላ ፍሬ ይተካሉ። በድንግል ማርያም ይመስላሉ። ቅጠሏ አይረፍም፣ አበባው አይጠወልግም አለ አባታችን ሄኖክ። 7 ተራሮች ላይ የበቀሉ እጽዋትን ሲመለከት አንዷ ግን የተለየች ናት። ሄኖክ የተመለከታት ያቺ የገነት ዛፍ ድንግል ማርያም ነበረች። ቅጠሏ አይጠወልግም፣ አበባው አይረግፍም። እናታችንም ዘላለማዊት ድንግል ናት። ፍሬዋ የልጇ የመድኃኔዓለም ምሳሌ ነው። ሲቆርጡት ይተካል፣ ሲቆርጡት ይተካል።
ለቤዛ ብዙሃን የተሰጠ ሥጋው ደሙ እስከ ዕለተ ምጽአት ሲሰጥ ይኖራል። እውነተኛውን ፍሬ ያስገኘችልን የገነት አበባ እናታችን ድንግል ማርያም ወላዲተ አምላክ በኩናተ እሳት ዘይነድድ ዘያቅበኪ ሱራፊ ወአጼኖ መዓዛኪ ሄኖክ ጸሐፊ መዓዛሽን ጸሐፊው ሄኖክ ያሸተተልሽ አለ አባ ጽጌ ድንግል። ሱራፊ የእሳት ጦር ይዞ የሚጠብቅሽ የማትረግፊ የማትጠፊ የገነት አበባ አንቺ ነሽ። ኦ ድንግል ወመገነት ዘተከላይ ማነ እግዚአብሔር ወአጽገየ ኃይለ መንፈስ ወአፍሬያ ጽላሎተ አብ የአብ ጥላ ከፍሬ ያደረሳት የመንፈስ ቅዱስ ኃይል እንድታብብ ያደረጋት የእግዚአብሔር ቀኝ የተከላት እሷ ማናት? ባንድ ላይ ድንግል ወላዲተ አምላክ ናት። ታላቁ ሊቅ ኤፍሬም ሶርያዊ ምን ይላል? ዕፀ ሕይወትን አለ ሱራፊ ጠበቃት። ለምን? ፍሬን ሕይወትን ተሸክማለች። ድንግል ማርያምን ደግሞ ማን ጠበቃት? አረጋዊ ዮሴፍ ጠበቃት። ፍሬ ሕይወት ክርስቶስን በማኅፀኗ የተሸከመች ናት። ድንግል ማርያም የገነት አበባ ናት። እኛም ስንሞት ደግሞ የገነት አበባ ይዛ ትመጣለች። ደስ ይበላችሁ ምእመናን ክርስቲያን ወዳጆቿን። አዎ ሀሌው ጻይረ ሞት ጸዋግ ያደነግጾ ለልቤ ያለ ደራሲው የሞት ጻይረኝነት ያስፈራኛል። በዚህ ሀጂ ድንግል ጊዜ ረፍቴ ድንግል በዕለተ ረፍቴ ጊዜ የገነት አበባ ይዘሽ መጥተሽ እላዬ ላይ ወርውሪ በመዓዛው አለ ነፍሴ ከሥጋዬ ትለይ ዘንድ። ይሄን መዓዛ ያሸታሉ፣ ከፍሬው ይመገባሉ። ዕዝራ ሱቱኤልን ቅዱስ ዑራኤል ጽዋዐ ልቡና አጠጣው ብሉያትን ጻፈ። ከዚህም ምድር ተሰወረ። መልአኩን አክብሮታ ይሄን ያደረገ እግዚአብሔር መልአክ ነው። በመጨረሻ ዑራኤል ድንግል ማርያምን በስደቷ ያልተለየ ነው። አባቶች እንደሚያስተምሩን በተለይ ይሄ ቦታ የተባረከ ነው። ድንግል ማርያም ልጇ ወልደ እግዚአብሔር ክርስቶስን ይዛ ወደ ኢትዮጵያ መጥታለች። ወደ ግብፅ መሰደዱን ኢሳይያስ ነው የተናገረው። ወይወርድ እግዚእነ ውስተ ምድረ ግብፅ ተጽዕኖ ዲበ ደመና ቀሊል ብሎ ወደ ኢትዮጵያ መግባታቸውን ዕንባቆም ተናግሯል። ወደ ኢትዮጵያ ሲገቡ ደግሞ ድንግል ማርያም ከልጇ ጋር በኪደተ እግሯ የቀደሰችው ሀገር አንደኛው ይሄ ቦታ ባህር ዳር ነው። ደስ ይበላችሁ። ጣና እዚሁ እንደነ ጣና ቂርቆስ የመሳሰሉትን እና ዑራኤል ነበር ይላሉ እየመራ እዚህ ቦታ ያመጣት። ታዲያ ዑራኤል ለዚህ ቦታ ባለውለታ ነው ማለት ነው። ለዚህ አካባቢ አይደል እንዴ? አመስግኑታ። ወንድም ቤታችን ይዞ እንደው አባቶቻችሁ የበለጠ ሊነግሯችሁ ይችላሉ። የሰማነውን ግን ብንናገር መልካም ነው። ቅዱስ ዑራኤል በደመና ጭኗት ከዚህ ባህር ላይ ሲነሳ የዚህ አካባቢ እናንተ ጥንት አያቶቻችሁ የዛሬ 2000 ዘመን የነበሩ ጥንት አያቶቻችሁ እየጮሁ በደስታ ጫና በደመና እኮ ጫናት እያሉ ጮሁ መልአኩን ሲያዩ ይላሉ። ከዛ በኋላ ጣና እንደተባለ እንግዲህ አባቶች ይናገራሉ። ደስ ይበላችሁ ምእመናን። ታዲያ ይህ ቦታ የተቀደሰ ነው። እንደ ዑራኤልን ማክበር ሲያንሳችሁ ነው። አሁንም አመስግኑት። አዎ እና አያቶቻችሁ የተቀደሱ ነበሩ። ድንግል ማርያምን ከልጇ ጋር ያስተናገዱ ነበሩ፣ የተመለከቱ ነበሩ። ስለዚህ ነው እቺ ቦታ ሁሌ ለምለም፣ ሁሌ በረከት ሆና። ዑራኤል ደግሞ ለዚህ ዋናው አጋፋሪ ነው። አክብሩት ይህን መልአክ። ዑራኤል ምን ያልተሰጠው አለ? በመጨረሻም አምላካችን ወልደ እግዚአብሔር ክርስቶስ በመልዕልተ መስቀል በተሰቀለ ጊዜ የሰማችሁ ነው። ከችንካሮቹ የሚፈሰውን ደም በብርሃን ጽዋ ተቀብሎ በብርሃን መነሳንስ የረጨ የመላእክት አለቃ ዑራኤል ነው። ዛሬ ደሙ የነጠበበት ቤተ ክርስቲያን ተሰርቶ ቅዱስ ሥጋው ክቡር ደሙ ይፈተትበታል። ለዓለም ሁሉ ግን የረጨው የመላእክት አለቃ ዑራኤል ነው። ታዲያ ይህን ሁሉ ጸጋ የተሰጠው በእውነት ታላቅ መልአክ ነውና በረከቱ ረድኤቱ ይደርብን። ስለዚህ ዑራኤል በመብረቅና በነጎድጓድ ላይ የተሾመ ነው ይላል። ሩፋኤል ደግሞ በሰው ቁስል ላይ የተሾመ ነው ይላል። ቁስለኞችን የሚያክም የተጎዱትን የሚጠግን ማን ነው? ሩፋኤል ነው። ለሰዎች ባደረገው በጎነት ላይ ለሕዝቡ ደግሞ ታዛዥ ሚካኤል ነው ይላል። ማን ነው? ሚካኤል ነው። ሚካኤል በመታዘዙ ሚካኤል በደግነቱ ይታወቃል። ሚካኤል ደግ ነው አይደለም? በርኅራኄ ከፍጡራን ወገን ድንግል ማርያም ብቻ ነው የምትመስለው። ለዚህ ነው ቅዳሴ ላይ ተውቦ ምህረት ለሚካኤል የመራራት ሀብት ተሰጠው። አልቦ ዘይትማሰለከ በልማደ ምህረት ወሳይል እንበለ ባሕቲተ ኃጥእከ ማርያም ድንግል፣ ከድንግል ማርያም በቀር በርኅራኄ አንተን የሚመስል የለም። አመስግኑት ሚካኤል ወዳጃችን።
አባ ጽጌ ድንግል ምን ይለዋል? እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይሕ አመ ቤተ መቅደስ ወይኪ በዕለተ ተአምር ወንስ ንይ ርግቤ ትናዝዝን ይምላ ወኒ ሰናይቴ ምስለ ገብርኤል ፍሱ ካለ በኋላ ወሚካኤል ከማኪ ርኅሩኅ ነጭም ቀይም ልጅሽን ታቅፈሽ በንጽህና በተአምረት ወደ ቤተ መቅደስ በገባሽ ጊዜ ርግበ ዳዊት ርግበ ሰሎሞን ከሐዘን ታረጋጊን ዘንድ ነይ። ስትመጪ ግን ማንን ይዘሽ ነው ያለ? ደስተኛው ገብርኤልና እንዳንቺ ርኅሩኅ የሆነው ሚካኤልንም አወድሱት። በእውነት ርኅሩኅ ሩፋኤል ፈታሔ ማኅፀን ነው። ሚካኤል ደግሞ ምንድን ነው? ርኅሩኅ ነው። ኡራኤል ደግሞ ምስጢር ገላጭ ነው፣ ለእኛ የሚግለጥልን። ለአባ ጊዮርጊስ አባታችን ሐይቅ እስጢፋኖስ ሳለ ድንግል ማርያም ኡራኤልን ይዛለት መጣች። ለእኛም በሌሊት ትምጣ ድንግል ማርያም ኡራኤልን ይዛለት መጣች። አባ ጊዮርጊስን አፍን ክፈት አለው። አፉን ከፈተ። ልክ እንደ ዕዝራ ሱቱኤል ጽዋዐ ልቡናን ሲያጠጣው ሰዓታትን፣ አርጋኖንን፣ እንዚራ ስብሐትን፣ ተአምሆ ቅዱሳንን፣ ኧረ ስንቱን መጽሐፈ ምስጢርን፣ ርቱዐ ሃይማኖት እነዚህን ሁሉ የደረሰ አባ ጊዮርጊስ አባታችን ነው። እኔ ከአባ ጊዮርጊስ ዘጋስጫ እንዲሁ በጣም ወደው ራሱ ሁሉንም ወደዋለሁ። እሱ በረከቱ ይደረብን። ቢያንስ እኔ ካሳተምኳቸው 24 መጻሕፍት መካከል 6ቱ የአባ ጊዮርጊስ ዘጋስጫ ናቸው። መጽሐፈ ሰዓታት ንባቡና ትርጓሜውን ሙሉውን፣ ተአምሆ ቅዱሳንን ሙሉውን፣ የሕማማት ሰላምታውን ሙሉውን፣ ሌሎችም የአባ ጊዮርጊስ ቢያንስ 1፣ 4፣ 5 የሚጠጉ መጻሕፍቱን ተርጉሜያቸዋለሁ። እና ለአባ ጊዮርጊስ ግን ምስጢርን የገለጠ ማን ነው? ኡራኤል ነው። አክብሩት፣ የድንግል ማርያም ወዳጅ። ስለዚህ ቅዱስ ኡራኤል ረድኤቱ በረከቱ ይደርብን። ሚካኤልን ሁሌ ውደዱት። ሚካኤል ሳጥናኤልን አጋንንትን በማርገፍ ይታወቃል። አከተመ፣ ይፈራዋል። ሰይፉን ብልጭ ብቻ ሲያደርግ ነው በአርያም ላይ። ማን ነው ሚካኤል? ማን ነው ገብርኤል አለ። ኡራኤል ማን ነው አለ። ደነፋ። ያን ጊዜ ቅዱስ ሚካኤል የእሳት ሰይፉን መዞ ነው መፋለም የጀመረው። ኡራኤልም ዝም አላለም። ኡራኤልም ሰይፉን መዘዘ። 10 ነገድ ኪሩቤል፣ 10 ነገድ ሱራፌል የእሳት ጦራቸውን መዘዙ። ገብርኤልም፣ ሩፋኤልም፣ ኡራኤልም፣ ሰዳኬልም፣ ሰላፌልም፣ አናንኤልም ተነሱ፣ ተፋልመው ጣሉት። እነዚህ ንዑዳን ክቡራን ዛሬ እኛን ለማማለድ በፊታችን ተሰልፈዋል። ደስ ይበላችሁ። ስለዚህ የቅዱስ ኡራኤል በረከት ረድኤት ይደርብን። ተራዳይነቱ ሁሌ አይለየን። ለዕዝራ ሱቱኤል ለአባ ጊዮርጊስ ዘጋስጫ ፈጥኖ መጥቶ ጽዋዐ ልቡና እንዳጠጣ ለእኛም ልቡናችንን ብሩህ ያድርግልን። እውቀት ያስፈልገናል አይደል? ጥበብ ያስፈልገናል። ለዚህ ሁሉ ደግሞ ቁልፉ ማን ነው? እግዚአብሔር የሾመው ማን ነው? ኡራኤል ነው። ስለዚህ ትላንት ነግሬያቸዋለሁ። በደንብ እውቀታችንን መጠቀም ያስፈልጋል። ምክንያቱም ጭንቅላት የተሰራው ለምንድን ነው? ንገሩኝ። ጭንቅላት የተሰራው ለምንድን ነው? ለማሰብ። ልብስ ጭንቅላት ለማወቅ፣ ልብ ለማሰብ ብያቸዋለሁ። ትላንት ብዙ ነገር ተነጋግረናል እና ታላቁ ሊቅ አቡነ ዮሐንስ የሚባሉ አንዱን ሰው ተማር ይሉታል። እየሰማችሁ ነው? ተማር ልጄ ይሉታል፣ ይሸሻቸዋል። ተማር ልጄ ይሉታል፣ ይሸሻቸዋል። በመጨረሻ መንገድ ላይ ያገኙትና ለምን አትማርም አሉት። ብፁዕ አባታችን ምን በልቼ ልማር አላቸው። ምን አሉት እሳቸው? ምን እየበላ ትደነቁራለህ አሉት። ምን በልቼ ልማር ሲል ምን እየበላ ትደነቁራለህ አሉት። እና ቅዱስ ኡራኤል ደግሞ ድንቁርናን የሚገፍ ጽዋ ያለው ነውና ጽዋዐ ልቡናን ያጠጣን። ያስተማረን አምላክ ማን ነው? እግዚአብሔር ነው። ክብር ምስጋና ለስሙ ይሁን። እንግዲህ አገልግሎቴን በዚህ ፈጽሜያለሁ። ምእመናን ሰላም አርጂው የእመቤታችን ቤተክርስቲያን ምእመናንን በእጅጉ ሳላከብር አላልፍም። በዚሁ አጋጣሚ ሊቃውንቱም በጣም ታላላቅ ሊቃውንት ናቸው። ትላንት የቅኔ ጉባኤውን ቤተ ያሬድን ተመልክቻለሁ። 1500 የቅኔ ተማሪዎች። ኧረ ደስ ይበላችሁ። በጣም ይገርማል እኮ በቃ የሕፃንነት ጊዜ ሁሉ ትዝ እስኪለኝ ድረስ ነው ቅኔ ቤቱን ስጎበኝ። በጥንት ጊዜ በእውነት እነ እሜቴ ገላነሽ ሴቱ ወንዱ ሁሉ የሚናገረው ቅኔ ነበረ። አፄ ኢያሱ አድያም ሰገድ ጎንደር ታውቁታላችሁ። ደብረ ብርሃን ሥላሴን ባሰሩ ጊዜ በጣም ህዝቡ ምን ያህል አዋቂነቱን ነው የምነግራችሁ። በሳል ንግግሩ ሁሉ ሥላሴን ሰርተው ቅዳሴ ቤቱ ሲከበር
ንጉሠ ነገሥቱ በነጭ ፈረሳቸው ተቀምጠው ግብፃዊ ጳጳስ አባ ማርቆስ አጅበዋቸው ቀሳውስቱ፣ ዲያቆናቱ፣ ምእመናቱ ደስ ብሏቸው ደብረ ብርሃን ሥላሴ ደጃፍ ሲደርሱ ይላል። የቅኔን ኃይል ነው የምነግራችሁ፣ እንደው የሕዝቡን ነው የምነግራችሁ፣ ሊቃውንቱ እንዳለ ሆነው ልክ ቅጥሩ ጋር ሲደርሱ ክብሬ ሥላሴ ናቸው ብለው ዘውዳቸውን አውልቀው የሥላሴን ታቦት አሸክሙኛል። ማናቸው? ንጉሡ አፄ ኢያሱ አዲያም ሰገድ። ደነገጠ ሰው። እጨጌ ጸጋ ክርስቶስ እጨጌው ነበሩና ታቦቱ አልተባረከምና ግብፃዊ ጳጳስ ፈቀዱላቸው ይላል። በኋላ ይዘው እስከ ቅኔ ማህሌት ሲያደርሱ ከዛ በኋላ እጨጌው ተቀብለዋቸው ወደ መቅደስ ገብቶ ታቦቱ ተባረከ። ሊቃውንቱ በመወደስ ህዝቡ ደግሞ በህዝባዊ ግጥም እንዲህ ብለው አወደሳቸው። እንዲሁ ምን ያህል ብስለቱን ነው የምነግራችሁ። እንደው እዚህ አካባቢ እስቲ አብረን እንበለው። ወዴት ሄዶ ኖሯል በሉ እስቲ። ኧረ አይሰማም። ወዴት ሄዶ ኖሯል? ሰሞነኛ ቄሱ ታቦት ተሸከመ፣ ዘውዱን ጥሎ ኢያሱ የተሸሸገውን የአባቱን ቅስና ኢያሱ ገለጠው፣ ታቦት አነሳና አየነው ኢያሱ ደብረ ብርሃን ቆሞ ልክ እንደ ኪሩቤል ሶስቱን ተሸክሞ ሥላሴን ቢሸከም ኢያሱ ገነነ፣ ለአራቱ ኪሩቤል አምስተኛ ሆነ። ህዝቡ ሁሉ የሚናገረው ግጥም ቅኔ ነበር ማለት ነው። ስለዚህ ጉባኤውን ያስፋልን፣ ታላላቅ ሊቃውንት ያሉበት ነው። እግዚአብሔር ቢፈቅድ ደግሞ ሌላ ጊዜ መጥቼ አገለግላችኋለሁ። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።